መንቀሳቀስ ቅንጦት ሆኗል። ይህንን ነገር ሳይውል ሳያድር ተባብረን እንፍታው። ይህ ከወራት በኋላ ወደ አማራ ክልል ያመሩት ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች ያቀረቡት ጥሪ ነው። ጠቅላይ ሚኒስትሩ ላለፉት 3 ዓመታት በአማራ ክልል እየተዋጋ የሚገኘውን ፋኖ ሽፍታ ሲሉ ፈርጀውታል። ሆኖም መንግስታቸው ጥያቄ ያለን የሚል ማንኛውንም አካል ለማነጋገር ዝግጁ ነኝ ሲሉ ተደምጠዋል። ለቀጣዮቹ 5 ዓመታት በስልጣን ላይ ለመቆየት የሚያስችላቸውን ድምጽ ያገኙት ጠቅላይ ሚኒስትሩም በሁለተኛው የስልጣን ዘመናቸው የአማራ ክልል የቀጥታ ቀውስ ሊፈቱ የሚችሉበት ከፋኖ ኃይሎች ጋር ሊደራደሩ የሚችሉበትን ፍንጭ ሰጥተዋል። የመረጃ ቅኝታችን ዝርዝሩን ይመለከተዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ይህ ከወራት በኋላ ወደ አማራ ክልል ያመሩት ጠቅላይ ሚኒስትር አብይ አህመድ ለፋኖ ኃይሎች ያቀረቡት ጥሪ ነው። ጠቅላይ ሚኒስትሩ ላለፉት 3 ዓመታት በአማራ ክልል እየተዋጋ የሚገኘውን ፋኖ ሽፍታ ሲሉ ፈርጀውታል። ሆኖም መንግስታቸው ጥያቄ ያለን የሚል ማንኛውንም አካል ለማነጋገር ዝግጁ እንደሆነ ገልጸዋል። ለቀጣዮቹ 5 ዓመታት በስልጣን ላይ ለመቆየት የሚያስችላቸውን ድምጽ ያገኙት ጠቅላይ ሚኒስትሩም በሁለተኛው የስልጣን ዘመናቸው የአማራ ክልሉን የጸጥታ ቀውስ ሊፈቱ የሚችሉበት ከፋኖ ኃይሎች ጋር ሊደራደሩ የሚችሉበትን ፍንጭ ሰጥተዋል። አብይ አህመድ በሁለተኛ የስልጣን ዘመናቸው የአማራ ክልሉን የጸጥታ ቀውስ ለመፍታት የተለያዩ አቀራረቦችን ሊጠቀሙ እንደሚችሉ ተንታኞች ከወዲሁ መላምቶችን እየሰጡ ነው። በዋናነትም አብይ የፋኖ ኃይሎችን የመንደር ሽፍታ ወደሚል ተርታ ማውረዳቸው በቀጣዮቹ ዓመታትም የጸረ ሽምቅ ውጊያው ወይንም ኦፕሬሽኑ ሊቀጥል እንደሚችል ማሳያ እንጂ እንደ አንድ ትርጉም ያለው ተዋጊ ኃይልና የአማጺ ቡድን በድርድር ሊፈቱ የሚችሉበት ግምገማቸው ያነሰ ነው ሲሉ የጻፉም አሉ። ሆኖም ጠቅላይ ሚኒስትር አብይ አህመድ ወደ ሁለተኛ የስልጣን ዘመናቸው እያመሩ ባሉበት ወቅት በአማራ ክልል ለተራዘመው የጸጥታ ችግር መፍትሄ ለማምጣት የተለያዩ ስልቶችን በማጣመር እንደሚንቀሳቀሱም የፖለቲካ ተንታኞች ይገልጻሉ። የመጀመሪያው አቀራረብ በክልሉ የሚንቀሳቀሱ የታጠቁ ኃይሎችን ለማዳከምና የመንግስትን ቁጥጥር ለማስፋፋት የሚደረጉ ወታደራዊ ዘመቻዎችን መቀጠል ነው። ሆኖም ጥቂት የማይባሉ ተንታኞች እንደሚያመላክቱት በወታደራዊ ኃይል ብቻ ዘላቂ ሰላምና መረጋጋት ማምጣት አስቸጋሪ ሆኗል። ሁለተኛው መፍትሄ ደግሞ ምናልባትም ከፋኖ ኃይሎች ጋር የፖለቲካ ውይይትና ድርድር ማካሄድ ነው። መንግስት ለድርድር ዝግጁ መሆኑን በተደጋጋሚ ቢገልጽም የፋኖ እንቅስቃሴ የተበታተነ አደረጃጀት ስላለው ማንኛውም የሰላም ሂደት የተለያዩ መሪዎችን ማሳተፍና በሁለቱም ወገኖች የእምነት ግንባታ እርምጃዎች መውሰድን ሊጠይቅ ይችላል። ሶስተኛው የመፍትሄ እርምጃ ግን የፖለቲካና የአስተዳደር ማሻሻያዎችን ማስፈጸም ሊሆን ይችላል። ተንታኞች እንደሚገልጹት የአካባቢ አስተዳደርን ማጠናከር፣ የህዝብን እምነትን መመለስና አካታች የፖለቲካ ተሳትፎን ማስፋት ለዘላቂ መፍትሄ ወሳኝ ሚና ሊኖራቸው ይችላል። በጥቅሉ ተንታኞች እንደሚያስረዱት በአማራ ክልል ያለውን የጸጥታ ቀውስ ለመፍታት የአብይ አህመድ ሁለተኛ የስልጣን ዘመን ስኬት የሚወሰነው ወታደራዊ ኦፕሬሽን፣ የፖለቲካ ድርድርንና መሰረታዊ የመንግስት ማሻሻያዎችን በተመጣጠነ ሁኔታ ማጣመር ከቻለ ነው። በዘላቂነት የሚቆይ ሰላም ለማምጣት ከወታደራዊ እርምጃዎች ባሻገር የፖለቲካ ስምምነትና የመተማመን መሰረት መገንባት አስፈላጊ እንደሆነም ሐሳብ ሰንዝረዋል። ለዚህ መነሻ የሆናቸው በአማራ ክልል ደብረ ማርቆስ ከተማ ተገኝተው የነበሩት ጠቅላይ ሚኒስትር አብይ አህመድ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው መስራት ወደማይችሉበት ደረጃ መደረሱን አጠያያቂ፣ ጥዩፍና የማይገባ ሲሉ መኮንናቸው ነው። በታጣቂዎች ምክንያት የተፈጠሩ የእንቅስቃሴ ገደቦችን የጠቀሱት አብይ ወደ ደብረ ማርቆስ ከተማ የሚደረግ የመኪናው ጉዞ በእኛ ጥረት መመለስ ይኖርበታል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ ይህንን በደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ባደረጉት ንግግር ነው የተናገሩት። የኢትዮጵያ አየር መንገድ 25ኛ የሀገር ውስጥ መዳረሻ በሆነችው ደብረ ማርቆስ በተገነባው አውሮፕላን ማረፊያ የቅድመ ምረቃ በረራ አገልግሎት ያስጀመረው ከአንድ ወር በፊት ሰኔ 6 ቀን ነበር። ሆኖም ከቀናት በኋላ በዚህ ይፋዊ የምረቃ ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ የምስራቅ ጎጃም ዞን ዋና ከተማ የሆነችውን ደብረ ማርቆስ ጥንታዊ
አዎንታዊነቷን አንስተዋል። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት ሲሉም ገልጸዋታል። ባለፉት ጥቂት ዓመታት ግን ሎንቺናውም አውሮፕላኑም ችግር ሆኖ ነበር ሲሉ ወደ ከተማዋ የአውሮፕላን ጉዞ እንዳልነበረና የመኪና ጉዞ ላይ ተግዳሮት ማጋጠሙን ጠቅሰዋል። ዛሬ ቢሻህ በአውሮፕላን ተመልሷል ሲሉም በአየር ማረፊያ ስራ መጀመር አንዱ ተግዳሮት መወገዱን ያነሱት አብይ ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል እላለሁ ሲሉ የመኪና ጉዞ ላይ ያለው ችግር መፈታት እንዳለበት አሳስበዋል። አብይ በዚህ ንግግራቸው የሀገር አቋራጭ የህዝብ ትራንስፖርት ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኘውን አሊዶሮ ቀበሌን አንስተዋል። አብይ በትክክለኛ ቦታ ትክክለኛውን የህዝብ ጥያቄ ማንሳትና የህዝብን ብሶት ማስተጋባት የመረጡ የመሰሉትም ለዚህ ነው። በአሊዶሮ መስመር የሞት ቀጠና ሆኖ መቀጠል ቁልፉ ሰለባ የጎጃምና ጎንደር መንገደኛ እንደሆነ ይታወቃል። አንዳንዶችም በአማራ ክልል ወደ ትጥቅ ትግል የገቡ አንዳንድ ሰዎች ብሶትም ወደ አዲስ አበባ ለመግባት በዚህ መጠን ከባድ እየሆነ የመጣበት ሁኔታ አስቆጥቷቸው ነው ሲሉ ይደመጣሉ። ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት ላይ የምትገኘውን አሊዶሮን አልፈው ወደ አማራ ክልል የሚጓዙ ተሳፋሪዎች በተለያየ ጊዜ ለጅምላ እገታና ለግድያ ተዳርገዋል። በእነዚህ እገታዎችና ግድያዎች መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን ይከሰሳል። በአካባቢው እንደሚንቀሳቀስ የሚነገረው ታጣቂ ቡድኑም ክሱን በተደጋጋሚ ያስተባበለ ሲሆን በምላሹ መንግስት ያደራጃቸው አካላት ድርጊቱን ይፈጽማሉ ሲል ወንጅሏል። መንግስት ለዚህ የሰጠው ምላሽ ባይኖርም በታጣቂዎቹ ላይ እርምጃ እየወሰደ እንደሆነ ሲገልጽ፣ እንዲሁም ታጣቂዎቹ ለንግግር ወደ ጠረጴዛ እንዲመጡ በተደጋጋሚ ጥሪ ሲያቀርብ መቆየቱን የቢቢሲ ዘገባ ያሳያል። ጠቅላይ ሚኒስትሩ በከተማዋ ባደረጉት ንግግር ግን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻገርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም ብለዋል። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ አለብን ብለዋል። ከዚህ ተቃራኒ ግን ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራቱ ወደማይችሉበት ደረጃ መደረሱ ተገቢ እንዳልሆነ አንስተዋል። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች እየተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራቱ ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያቂ፣ ጥዩፍ፣ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል ሲሉ ኮንነዋል። ትላንት በይፋ የተመረቀው የደብረ ማርቆስ ከተማ በቀን 3 ጊዜ በረራ እንደሚደረግበት አብይ በንግግራቸው ጠቅሰዋል። የበረራ አገልግሎቱ ቢኖርም ግን የአውሮፕላን ትኬት ዋጋን መክፈል የማይችሉ ሰዎች ሊቸገሩ እንደሚችሉ አንስተዋል። መክፈል የማይችሉ ሰዎች ወይንም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ማድረግ እንዲቻላቸው ሰላም በእጅጉ አስፈላጊ ነው ብለዋል። ለዚህም ሲባል መንግስታቸው ከህዝቡ ጋር በመተባበር ሊወያዩም ሊነጋገሩ ለፈለጉ ማናቸውም አካል በራቸው ክፍት መሆኑን ገልጸዋል። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዚህ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምንም አይጠቅምም፣ ምስራቅ ጎጃምን አይጠቅምም ሲሉ ተናግረዋል። በክልሉ ያለውን ወቅታዊ ችግር ለመፍታት እንዲቻልም ህዝቡና መንግስት በጋራ እንዲቆም ጥሪ አቅርበዋል። ከ3 ዓመታት ገደማ በፊት በ2016 ዓመተ ምህረት ክረምት ላይ የአማራ ክልል ግጭት ከተጀመረ ወዲህ በክልሉ ወደ ተለያዩ ስፍራዎች የሚደረጉ ጉዞዎች ተስተጓጉለዋል። በክልሉ የሚንቀሳቀሱት የፋኖ ኃይሎች ባለፈው ሰኔ 7ኛው አጠቃላይ ምርጫ የተካሄደበትን ጊዜ ጨምሮ በተለያዩ ጊዜያት የትራንስፖርት እግዶችን ሲጥሉ ቆይተዋል። በተለያዩ የክልሉ አካባቢዎችም እገታዎች አጋጥመዋል። ከዚህ በተጨማሪም ከአዲስ አበባ ወደ ክልሉ የሚደረጉ ጉዞዎች በተለይም በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ የታጣቂዎች እገታና ጥቃት ኢላማ መሆናቸው የሚዘነጋ አይደለም። በተደጋጋሚ ከነ አውቶቡስ ታግተው ሚሊዮኖች የተጠየቀባቸው መንገደኞች ታግተው ተወስደው ደብዛቸው የጠፋ እንዲሁም ሕይወታቸው እስከ ዘላለሙ ድረስ የተነጠቁ ሰዎችን ከወደ አሊዶሮ አሉ በሚል መዘገቡ ብዙዎች ሰምተው ያዘኑበት ክስተት ነው። ሆኖም ይህ መስመር ዛሬም ድረስ አስተማማኝ መፍትሄ እንዳልተገኘለት ነው የሚነገረው። የመረጃ ቅኝታችን እንደቀጠለ ነው። አንድ ጉዳይ እናስከትል። በጠቅላይ ሚኒስትር አብይ ሽፍታ በሚል የተወነጀለው ፋኖ ከህወሓትና ኤርትራ ጋር እንደተጣመረ የቀድሞ የህወሓት ከፍተኛ አመራር ኬሪያ ኢብራሂም ተናግረዋል። የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ኬሪያ ኢብራሂም ህወሓት፣ ሻዕቢያና ፋኖ ሀገሪቱን መንግስት አልባ ለማድረግ እየሰሩ ናቸው ብለዋል። ሶስቱ አካላት ሀገሪቱን የመበተን ስጋት ውስጥ የሚከት አጀንዳ አላቸው ያሉት የቀድሞ አፈ ጉባኤዋ ህወሓት በአሁኑ ወቅት የሻዕቢያ
ማለትም የኤርትራ መንግስት ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እየደገሰ ነው ሲሉ ወቅሰዋል። ህወሓት፣ ሻዕቢያና ፋኖ ምንም አይነት የሚያግባባ ብሔራዊ ዓላማ የላቸውም ያሉት የቀድሞ አፈ ጉባኤ ምናልባትም ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ መንግስትን መቆጣጠርና ኢትዮጵያ እየተራመሰችና ደካማ ሆና እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻም ሀገሪቱን ሙሉ በሙሉ መንግስት አልባ ማድረግ እንደሆነ አስገንዝበዋል። እነዚህ አካላት ሀገሪቱ ብትበተን እንኳ ግድ እንደማይላቸው የጠቆሙት ኬሪያ ኢብራሂም ህወሓት እየሰራ ያለውን ስራ ኤርትራ እንደምታግዘው ቢገልጽም የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከምትፈርስ ይልቅ ትግራይ ክልል እንድትጠፋ ማድረግ ነው ሲሉ አስረድተዋል። እንደርሳቸው ማብራሪያም የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበታተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉ የታሪክ ደብዛ እንዲጠፋ እንዲሁም ትግራይ የምትባል ካርታም ሆነ ስያሜ እንዳይኖር ማድረግ ነው። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነ ማክለው ገልጸዋል። ኤርትራ በአሁኑ ወቅት ወጣት አልባ፣ ነጻነት የሌላትና በህብረተሰቡ መካከል እርስ በእርስ መጠራጠር የነገሰባት ሀገር መሆኗን የገለጹት ኬሪያ አሁንም በትግራይም እየተገበረ ያለው ተመሳሳይ ስትራቴጂ ነው ብለዋል። በህወሓት ውስጥ አባል በነበሩበት ወቅት ምሁርና ወጣት አይታመንም በሚል ጥርጣሬ ይደረግ የነበረውን አሰራር ያስታወሱት የቀድሞ አፈ ጉባኤ አሁንም ከትግራይ ክልል በስደት እየወጣ ያለው ወጣቱ ክፍል መሆኑን ጠቅሰዋል። ወጣት በሌለበት ደግሞ ማንም ተቃዋሚ አይኖርም ተብሎ ስለሚታሰብ ቡድኑ ይህንን አቅዶ እየሰራበት እንዳለና ይህም ሻዕቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደገም የሰጠው ትዕዛዝ መሆኑን አክለዋል። ህወሓት በራሱ ፈቃድ ሳይሆን ለሻዕቢያ ታዞ እየሰራ መሆኑን የገለጹት ኬሪያ ለሻዕቢያ ከመታዘዝ ይልቅ ለራስ ሀገር ማገልገል የተሻለ ነው ካሉ በኋላ በሻዕቢያ ስር ሆኖ ህዝብን ከማስጨረስ ይልቅ ለብልጽግና መንግስት እጅ መስጠት የተሻለ ምርጫ ነው ሲሉ ከፋና ቴሌቪዥን ጋር በነበራቸው ቃለ ምልልስ ተናግረዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።